እናንተ ሴቶች ፍቅር በባህሪው ከማፍቀር ባለፈ ያፈቀረውን አካል ለማግኘት መጓጓትና መናፈቅ የሚባል ነገር አለ። አንዳንዶቻችሁ ትገርሙኛላችሁ። ያፈቅረኛል ብላችሁ ታስባላችሁ፣ ትላላችሁ፣ ነገር ግን ያ ሰው ተግባር ላይ ባዶ ነው። እኔ አንድ እውነት ልንገራችሁ። አጠገብሽ የሚገኝ ፍቅረኛሽ ሊሆን ይችላል፣ እጮኛሽ ሊሆን ይችላል፣ የትዳር አጋርሽ ሊሆን ይችላል። አብራችሁ ሆናችሁ ባላችሁባቸው ሁኔታዎች ላይ አንቺን ለማግኘት የማይጓጓ የማይናፍቅ ከሆነ እርግጠኛ ሆኜ እነግርሻለሁ፣ አትጠራጠሪ፣ ያ ወንድ አያፈቅርሽም። ቁም ነገር የምሬን ነው የምነግራችሁ። እሺ፣ በነገራችን ላይ ማለት እውነቱን ልንገራችሁና እርፍ በሉ። አንቺን ለማግኘት የማይጓጓ የማይናፍቅ ወንድ አያፈቅርሽም። ምክንያቱም እኔ ወንድ ነኝ፣ አውቀዋለሁ ስሜቱ። የትኛውም ወንድ ማለት ያው የግድ ወንድ ማለት አይጠበቅብኝም። በባህሪው ያፈቀረ ሰው ያፈቀረውን ሰው ለማግኘት ይጓጓል። ዛሬ የምነግራችሁ አብሮሽ ያለ ፍቅረኛሽ፣ እጮኛሽ ወይ የትዳር አጋርሽ አንቺን ለማግኘት እንዲጓጓና እንዲናፍቅ ማድረግ ያሉብሽን 5 ነጥቦችን እነግራችኋለሁ። እስከ ቪዲዮ መጨረሻ መከታተላችሁን አትርሱ። ቀጥታ ወደ ሐሳብ ያልፋለሁ። የመጀመሪያው እጮኛሽ ወይ ፍቅረኛሽ ወይ የትዳር አጋርሽ እንዲናፍቅሽ ወይ ደግሞ በናፍቆትሽ ያው መግቢያ ላይ እንደተመለከታችሁ እንዲያብድ የምትፈልጊ ከሆነ ለመገናኘት አስቀድመሽ ቀጠሮ ያዢ። ያው ለባለትዳሮች ሲሆን የት ነው የሚገናኙት ምናምን እንዳትሉኝ፣ አይኖ ቤት ውስጥም ቢሆን ግን አስቀድማችሁ ፕሮግራም ያዙ። ብዙ ጊዜ እናንተ ሴቶች የምትሰሩትን ስህተት ልንገራችሁ። ተገናኝታችሁ ስታወሩ የምትቀጣጠሩት የዕለት ዕለት ነው። ለምሳሌ በኋላ እንገናኛለን አይደል ወይ ደግሞ እንገናኛለን ምናምን ነው። እንደዛ አይደለም ማለት ያለባችሁ። ማድረግ ያለባችሁ ነገ አገኘሃለሁ፣ ነገ እወጣለሁ፣ ነገ በዚህ ሰዓት ረፍት ነኝ። የሆነ ስራም ሊኖራችሁ ይችላል፣ ትምህርት ሊኖራችሁ ይችላል፣ አላቅም፣ የራሳችሁ የምታከናውኑት የሆነ ፕሮግራም ሊኖራችሁ ይችላል። ነገር ግን ዛሬ መገናኘት የምታስቡ ከሆነ አስቀድማችሁ እንደ ትላንት ነው ቀጠሮ መያዝ አለባችሁ። ለምን እንዴ? እያብሰለሰል ነው እያሰብነው ነው የምናድረው እኛ ወንዶች። ማለት ነገ እኮ ልታገኘኝ ነው። የሚያፈቅራት ልጅ ነች፣ የሚወዳት ልጅ ነች፣ ላገኛት ነው የሚለውን ነገር አይምሮ ላይ ስለሚያስብ አስቀድሞ እንዲዘጋጅ ነው የሚያደርገው። አለባበሱን ሊያስተካክል ይችላል። ንግግር መለማመድ ካለበት ሊለማመድ ይችላል። እንዴት አድርጎ ራሱን ላንቺ ፐርፌክት አይባልም፣ ግን ራሱን በቻለው አቅም ፐርፌክት አድርጎ ለማቅረብ ሲዘጋጅ ነው የሚውለው። ነገር ግንስ ዛሬ ለመገናኘት ከተወሰኑ ሰዓታት በፊት በቃ እንገናኛለን አይደል ወይ አንገናኝም ሊልሽ ይችላል፣ ወይ ቢዚ ሊሆን ይችላል፣ ወይ ደግሞ ብዙም ይሄ ሞር ኤግዛይትድ ሆኖ ይሄ ጓጉቶ ላይ መጣ ይችላል። ስለዚህ በቻላችሁት አቅም ለመገናኘት ስታስቡ አስቀድማችሁ ቀጠሮ ያዙ። የመጀመሪያው ይሄ ነው። ሁለተኛ በናፍቆት እንዲያብድ ወይ ደግሞ እንዲጓጓ የምትፈልጊ ከሆነ እሱ የሚወደውን ነገር አድርጊ። ወይ ደግሞ ይሄ አለባበስሽን እሱ የሚወደውን አለባበስና ይሄ ያው ሴት አይደላችሁ የምትቀባቡት ነገር ካለ ደግሞ እሱ የሚፈልገውን አይነት ነገር አድርጊለት። አሁን አንዳንዶች ይሄን ቪዲዮ ሲሰራ ማን ነውና ነው እሱ ለሱ እንደዚህ ማድረግለት ምናምን፣ እናንተ አይመለከታችሁም። ይሄ ቪዲዮ እያወራሁኝ ያለው ስለ ትክክለኛ ሪሌሽንሺፕ ውስጥ ስላላችሁና ነገ የቀጣይነት ያለው ግንኙነት የምትፈልጉ ግን አሁን ላይ የፍቅር አጋራችሁ ሞር እናንተን ጓግቶ እንዲያገኛችሁ የምትፈልጉ ብቻ ነው ቪዲዮ እንድታዩ የምፈልገው። ያ ሰው የሚወደውን ነገር አድርጉ። በነገራችን ላይ ምን ችግር አለው? ለምታፈቅሩት ሰው ያ ሰው የሚያስደስተውን ነገር ማድረግ እኮ ምንም እኮ ይሄን ያለ ከባድ ነገር አይደለም። አሁን ዋና ታርጌታችን እንዲጓጓና እንዲናፍቅሽ አይደለ ያወራን ነው። እሱ የሚወደውን አለባበስ ስትለብሽለት፣ ያው ይሄን የምላችሁ እኛ ወንዶች በማየት ስለምናምን ነው። እሺ ሴቶች እንድታውቁልኝ የሚፈልገው እኛ ወንዶች በማየት ነው የምናምነው። ስለዚህ በማየት የምናምን ፍጥረቶች እስከሆነን ድረስ ቆንጆ ውብ ሆነ ስትመጪ ሞር የኔኮ ፍቅረኛ የኔኮ እጮኛ ቆንጆ ናት የሚለው ነገር ለራሳችን ለአይምሯችን ስለሚነግረን ነገ ላይ አንቺን ለማግኘት ሞር እንፈልጋለን። አንዳንዶች
እንዴት እንደምታገኙት ወንዶችን አንዳንዶች ያው እንግዲህ ፈጣሪ ነው የሚያውቅላችሁ። ትገርሙኛላችሁ። አለባበሳችሁ ምናምን እዛው ቤት ውስጥ በተርመጠመጣችሁበት ወይ ደግሞ ሰፈር ውስጥ በምትውሉበት አለባበስ አንዳንዶቻችሁ ትሄዳላችሁ። ላባችሁ ሌላ ጠረን ይዞ ይሄ ምንድን ነው የሚባለው? ብብት ነው የሚባለው። ሶሪ ጠረናችሁ። ኧረ ተው በቃ ቅብት ብትበይ ለራስሽ፣ ለወንድ ስትይሳው ለራስሽ ጽድት በይ። ይህንን የምታረጊ ከሆነ በሚቀጥለው አንቺን ለማግኘት ሞር መጓጓት የሚባለው ነገር እሱ ጋር ይፈጠራል ማለት ነው። በሶስተኛ ደረጃ በጉጉት እንዲናፍቅሽና ይሄ አንቺን ጓግቶ እንዲያገኝሽ የምትፈልጊ ከሆነ ምንም አታርጊ፣ ተፈላጊ ሴት እንደሆንሽ ይግባሽ። የመጀመሪያው ብዙ ሴቶች አንደርስታንድ ይሄ ሚስ የምታረጉት እዚህ ጋር ነው። ብዙ አትጓጊ። እሺ የኔ እናት አንቺ ተፈላጊ እንደሆንሽ ይግባሽ። እሱ አይምሮ ላይ መስራት አለብሽ ማለት እሱ ጋር ብትሆኝም ባትሆኝም እሱ በአንቺ ህይወት ላይ ቢኖርም ባይኖርም ግን አንቺ እንቁ ሴት እንደሆንሽ ተፈላጊ ሴት እንደሆንሽ ይግባሽ። ተረጂ። እንደዚህ አይነት አረዳድ በአንቺ አይምሮ ውስጥ ካለና በሱም አይምሮ ላይ ሳይኮ ከተጫወትሽበት እርግጠኛው ልንገርሽ አንቺን ማጣት ስለሚፈራ ሞር አንቺን ለማግኘት ይጓጓል። ስለዚህ ኳሊቲሽን ከፍ አድርጊ። ተፈላጊ ሴት እንደሆንሽ አሳምኚው ይግባሽ ስልሽ እኔ ተፈላጊ ሴት ነኝ በይ ነው አይደል? ኳሊቲሽን ጨምሪ፣ ንግግርሽን አስተካኪ፣ አለባበስሽን አስተካኪ። የሆነ በጣም ብዙ የምትጓጓ አይነት ሴት አትሁኝ። ሁሉም ነገር በጊዜው ውብ ሆኖ የሚሰራ እንደሆነ አምነሽ ቁልብጭ ብለሽ መሄድ ያለብሽ። ስለዚህ ሶስተኛ ማድረግ ያለብሽ ምንድነው? ተፈላጊ ሴት እንደሆንሽ ይግባሽ፣ አይምሮ ላይ ስሪበት። በአራተኛ ደረጃ ጓግቶ እንዲያገኝሽ ናፍቆሽ እንዲያገኝሽ የምትፈልጊ ከሆነ ላይክ ካላረጋችሁ አልናገርም። አንዳንዶቻችሁ ቁጭ ብላችሁ ላይክ አታረጉ፣ በቃ ዝም ብላችሁ ነው የምታዩት። አሁን ከእድሜያችሁ ይቀነሳል። ላይክ ብታረጉ ሌሎች ጋር ይድረስና ይማሩበት። ፕሊዝ ባካችሁ ላይክ አድርጉት። ከተመቻችሁ ደግሞ ቤቱን ፎሎ ማድረጋችሁን አትርሱ። እንደዚህ የሚጠቅሙ ሀሳቦችን ስለቅ ይደርሳችኋል ማለት ነው። ኦኬ። በአራተኛ ደረጃ እንዲጓጓና እንዲናፍቅሽ የምትፈልጊ ከሆነ ስትገናኙ የበለጠ ፍቅር ስጩ። እሱ የሚመቸውን አይነት የሚወደውን አይነት። በእርግጥ ይሄ እንደየሁኔታው ይለያል። ሞርኔ ለባለትዳሮች ነው የምመክረው ይሄንን። ያው እሱ የሚፈልገውን አይነት ፍቅር ስጪው ስል ያው በትዳር ውስጥ ቢሆን ጥሩ ነው። እኔ በዛ ነው ማበረታታው። እና ግን በቃ መሄድ ያለብሽ ጥግ ድረስ ሂጂ። የሚያስደስትህ ምንድነው ብለሽ ጠይቂ ራሱ። አንዳንዴ ምንድነው ነው የምትፈልገው ምናምን በይው። እንዲህ ባልሽው ቁጥር ወይ ጉድ ምን አይነት ምታተኛ ሴት ናት ብሎ ነው የሚያስበው። ስለዚህ እንዲህ ብታረጊ ለአንቺ ያለው ፍቅር እየጨመረ እየጓጓ ነው ይመጣው። አንቺን ለማግኘት በቃ ብድ ነው የሚለው ማለት ነው። ስለዚህ ምንድነው የምትፈልገው? የሚያስደስተውን አይነት ነገር አድርጊለት። ያው በሌላ ቋንቋ ይሄ ቃሉ ልጠቀሙ ለእናንተ ለማስተማር ይሄ ሞር የበለጠ ፍቅር ስጩ ማለት ይሄ ሴክሲ አይነት ሆኝለት። ይሄ ግግም ስግጥ ያልሽ እንዳትሆኝ። አንዳንድ ሴቶች እንደዛ ናቸውና እንደዚህ አይኮንም። እሺ በቃ ሞር ሮማንቲክ የሆነ አይነት ማንነት ይኖርሽ ማለት ነው። የመጨረሻውና አምስተኛው አንቺን ለማግኘት እንዲጓጓ የምትፈልጊ ከሆነ በናፍቆትሽ እንዲበረታበት የምትፈልጊ ከሆነ ለትዳር የምትሆን ሴት አርገሽ ራስሽን አቅርቢ። ይሰማል ያወሩት ለጊዜያዊ አዳር ሳይሆን ለትዳር። አንዳንድ ሴቶች አብራችሁ ከአንዳንድ ወንዶች ጋር የምታሳልፉት ጊዜ ለነገ አይደለም ለዛሬ ነው እያሳልፋችሁ ያላችሁት። እኔ በእድሜያችሁ ነው እየቀለዳችሁ ያላችሁት። ነገ ህልም ከሌለው ሰው ጋር ነገ ከማይታየው ሰው ጋር ነገው በአንቺ ውስጥ በማይታየው ሰው ጋር አብረሽ ጊዜ ታሳልፊያለሽ። እንደፈለገ ይጫወትብሻል። የስሜቱ ማርኪያ ትሆኛለሽ። ከዛ ይተውሻል። እሱ ይቀጥላል፣ ችግር የለበትም። እሱ በ30ውም በ40ውም በ50ውም ያገባል። አንቺ ግን ጊዜሽ፣ እድሜሽ፣ ሞራልሽ፣ ሴትነትሽ፣ ሁሉ ነገርሽ ገደል ገባ። ለትዳር የምትሆን ሴት ምን አይነት ሴት ናት? ቆፍጣና ነች፣ ጠንካራ ናት፣ ህልም አላት። የትዳርን ትርጉም ምን እንደሆነ የገባት ያወቀች ነች፣ ሰሚት የምታደርግ ነች። ባሏንም ለዛ የምታዘጋጅ ነች፣ ደግሞ የምታግዘው የምትረዳው ናት። እኔ የወንድምነት ምክሬን ነግሬያችኋለሁ። እንግዲህ ከተጠቀማችሁ ይጥቀማችሁ። ስለዚህ እነዚህን 5 ነገሮች ነግሬያችኋለሁ። ጥያቄው እኔን አግኝታችሁ ሞር ተጨማሪ ምክር ማግኘት ትፈልጋላችሁ ወይ? አዎ፣ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። በዋትስአፕ እና በቴሌግራም እየመጣችሁ ልታገኙን ትችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ ሐሳባችሁን ኮሜንት ላይ አስፍሩልኝ። መልካም ጊዜ